ሰላም ጤና ይስጥልኝ እንደምን አላችሁ? ይህ ህግን በአዲስ እይታ የተሰኘው ፕሮግራማችን ነው። እንግዲህ እንደተለመደው ዛሬም ከአዲስ እንግዳና ከአዲስ ርዕስ ጋር መጥቻለሁኝ። ዛሬ ደግሞ ከባልደረባዬ ከአቶ ሙህዲን ጋር የኮምፒውተር አዋጅን አስመልክቶ በኮምፒውተር የሚፈጸሙ ወንጀሎች ምንድናቸው የሚሉትን ጉዳዮች በዝርዝር እንመለከታለን። አብራችሁን ቆዩ። አቶ ሙህዲን እንኳን ደህና መጣ። እንኳን ሰላም ቆየሽኝ። አዲስ ራስን አስተዋውቅና እንቀጥል። ስሜ ሙህዲን ጀማል እባላለሁ። በራይደርስ ትሬኒንግ እና ማኑፋክቸሪንግ አክሲዮን ማህበር የህግ ክፍል ተጠሪ እንዲሁም የካምፓኒ ሴክሬታሪ፣ የህግ ምሩቅ፣ ቢዝነስ አድሚኒስትሬሽን እና የዓለም አቀፍ ግንኙነትና ዲፕሎማሲ ከአዲስ አበባ ዩኒቨርሲቲ ምሩቅ። ኦኬ ማሻአላህ ጥሩ፣ በጣም አመሰግናለሁ። እንግዲህ ያው አይ ቲንክ ያነሳነው የኮምፒውተር አዋጅ ቁጥር 958 2016 ነው። ይሄ አዋጅ የወጣበት ዋናው ፕሪያምብሉ ላይ በግልጽ እንደተቀመጠው የኢንፎርሜሽንና የኮሙኒኬሽን እድገት ለሀገር ኢኮኖሚ፣ ፖለቲካዊና ማህበራዊ ፋይዳው የጎላ በመሆኑ እንደገና ቀደም ሲል የወጡት አዋጆች ከዚህ ከኮምፒውተር ወይም ደግሞ ከአዲሱ ከቴክኖሎጂ ጋር ማዛመድ አስፈላጊ በመሆኑ በኮምፒውተር የሚፈጸሙ ወንጀሎች በጣም በርካታ በመሆናቸው ምክንያት አብዛኛዎቹ በመደበኛው የወንጀል ህግ ለመዳኘት አስቸጋሪ በመሆናቸው ከዚህ ጋር ተያይዞ የሚፈጸሙ ወንጀሎችን በተገቢው መንገድ አጣርቶ ለሚመለከተው የህግ አካል ለማቅረብ እንዲያስችልና ግለሰቦች ወይም ቡድኖች ይሄ በኮምፒውተር በሚፈጸሙ ወንጀሎች ምክንያት የሚደርስባቸውን ግላዊም ሆነ ማህበራዊ ጉዳት ለመቀነስ በማሰብ ይሄ አዋጅ የተደነገገ መሆኑን በግልጽ ፕሪያምብሉ ላይ ተቀምጧል ማለት ነው። እንግዲህ ይህንን አዋጅ በተመለከተ የኮምፒውተር አዋጅ ማለት ምን ማለት ነው? ስንት ክፍሎች አሉት? በኮምፒውተር የሚፈጸም ወንጀል ማለት ምን ማለት ነው? በኮምፒውተር የተፈጸመ ወንጀል እንዴት አይነት ነው? በቪዲዮ ነው? በምስል ነው? በንግግር ነው? በምንድን ነው የሚገለጸው? የሚሉትን አይ ቲንክ በዝርዝር እናያለን እያስባለሁኝ። ምክንያቱም ሰው ምንድነው የኮምፒውተር ወንጀል የሚለውንም ለማወቅ እንዲያስችለው የኮምፒውተር ወንጀል ማለት ምን ማለት ነው ከሚለው ጀምረን ብንሄድ ጥሩ ስለሆነ አይ ቲንክ አሁን መድረኩ ያንተ ነው። እሺ አመሰግናለሁ። አዲስ እንግዲህ የኮምፒውተር አዋጁ እንዳልሽው አሁን ያለንበት ኤጅ ኦፍ ቴክኖሎጂ ነው። ከቅርብ ዓመታት ወዲህ በተለይ ሀገራችንም ላይ ቴክኖሎጂ ጋር በተገናኘ በተለያየ ፕላትፎርሞች ላይ ሰዎች ለቴክኖሎጂ ያላቸው አክሰስ እጅግ በጣም እየጨመረ የመጣበት ከተማውም ገጠሩም ላይ በጣም እየጨመረ የመጣበት ለእያንዳንዱ እንቅስቃሴያችን ለዕለት ተዕለት እንቅስቃሴያችን ኮምፒውተርና ቴክኖሎጂ ውጤቶችን የምንጠቀምበት ኤጅ ላይ ነው ያለነውና ህግ ደግሞ ሲወጣ የሚወጣው የማህበረሰቡን ተጨባጭ ከግምት ያስገባ ማህበረሰቡ ያለበትን ተጨባጭ ጋይድ ማድረግ ነው ዋና አላማው ማለት ነውና ያንን ተከትሎ የወጣ ህግ ነው ማለት ነው። ይህ አዋጅም ምናልባት አዋጅ ልንለው እንችላለን። ይሄ አዋጅ ምናልባት ከክሪሚናል ኮዱ ባልተናነሰ መልኩ ኦልሞስት የሚያነሳቸው አናቅጾች እንዳለ ልክ እንደ ወንጀል ህግ በዝርዝር ያሉ እንትኖችን እያንዳንዱ የወንጀል ድርጊቶችን ከነ ቅጣታቸው ከሚያስከትሉት ቅጣት ክሪሚናል ላያቢሊቲ ጭምር ነው በዝርዝር የሚያነሳውና በጥቅሉ ይሄ አዋጅ ወደ 6 ክፍሎች አሉት። በ46 አዋጁ የወንጀል ህጉ ሌላኛው ቅርንጫፍ ነው ቢባል ሌላኛው ተቀጽላ ነው ማለት እንችላለን። ኦፍ ኮርስ ሙሉን ለተፈጸሙት እንትኖች ቅጣት ነው ያስቀመጠ መሄደውና ምናልባት እንደው ሲሪየስነቱን ማውራቱ ይጠቅማል በደንብ። በጥቅሉ 6 ክፍሎች አሉት። ከዛ ውጪ በ46 አንቀጾች የተዋቀረ ነው። ከስያሜው ስንነሳ እንግዲህ የኮምፒውተር ወንጀል አዋጅ ነው የሚለው እና የኮምፒውተር ወንጀል አዋጅ ብሎ ሲል ያው ህግ ሁሌ እንደሚባለው ዲፊኒሽን ማተር ያደርጋል። ያንዳንዱ የምንጠቀማቸው ቃላቶች ምንድነው ኢምፕላይ የሚያደርጉት ምንድነው የሚሰጡት መልእክት የሚለውን አንደርስታንድ ማድረግ በጣም ኢምፖርታንት ይሆናልና ከዚህ ጋር በተገናኘ ኮምፒውተር ብሎ ማለት ምንድነው ወይም ደግሞ ኮምፒውተር ስርዓት ብለን ስንል በተደጋጋሚ የሚነሳ ቃል ስለሆነ በዚህ አዋጅ ውስጥ ኮምፒውተር ወይም ደግሞ ኮምፒውተር ስርዓት በኮምፒውተር የሚሰራ ወንጀል ብሎ ሲባል ይሄኛ ፊዚካሊ የምናውቀው ኮምፒውተር ብቻ ነው ሌላ ዲቫይስም አብሮት የሚካተታል የሚለውን ክላሪፋይ ለማድረግ በአዋጁ አንቀጽ 2 ንዑስ አንቀጽ 3 ላይ ኮምፒውተር ወይም የኮምፒውተር ስርዓት ብሎ ማለት በሶፍትዌር እና በማይክሮቺፕስ ቴክኖሎጂ ላይ የተመሰረተ የዳታ ፕሮሰሲንግ ክምችት፣ ትንተና፣ ስርጭት፣ ግንኙነት ወይም ሌሎች ሂሳባዊ ወይም አመክንያዊ ተግባራትን የሚያከናውን ማንኛውም መሳሪያ ሲሆን የመሳሪያው ተገጣሚ አካልንም ይጨምራል ይላልና ከዚህ ዲፊኒሽን የምንረዳው ኮምፒውተር ብለን ስንል የፊዚካሊ የምናውቀው ኮምፒውተር ብቻ ሳይሆን ስልክንም ጭምር የሚያካትት መሆኑን ነው የምንረዳው ማለት ነው። ምክንያቱም ስልክንም ፍላሽ
ፍላሽ ኦፍ ኮርስ ሌሎች ተቀጽላ ነገሮችን በሙሉ የሚያካትት ሁሉንም በውስጡ ይከታልና ምክንያቱም ስልክ የሶፍትዌር ይጠቀማል፣ ማይክሮቺፕስ ይጠቀማል። እነኚህ ነገሮችም እንዳለ የሚጠቀም ስለሆነ ፕላስ ደግሞ እዚህ ጋር የተዘረዘሩ ዳታን ስቶር የማድረግ ፕሮሰስ የማድረግ አናላይዝ የማድረግ እንዲሁም ኮሚኒኬሽን ዲቫይስም ጭምር ነውና እነኚህን ሁሉ ሰርቪሶች የሚሰጠን ነገር ስለሆነ የኮምፒውተር አዋጅ ብለን ስንል ስልክ የሚለውንም ነገር ከግምት ማስገባት አለብን የሚለውን እንደመነሻ እኔ ራሴ ይሄንን ዴፊኒሽን ከማንበቤ በፊት በኮምፒውተር የሚፈጸም አዋጅ ሲባል በቃ የሆነ የተቀመጠ ላፕቶፕ ወይ የተቀመጠ ዴስክቶፕ ኮምፒውተር ብዬ የማሰብ ነገር ነበረ። እንደውም እንግሊዝኛው ደግሞ የበለጠ ዲቫይሶች አክሰሰሪስ ምናምን እያለ በደንብ ፍላሾችን፣ ሞባይሎችን ወይም ደግሞ እንዲህ አይነት ሂሳባዊ ወይም ደግሞ አመክንዮአዊ ተግባራትን የሚያከናውኑ ሌሎች አክሰሰሪዎችን በሙሉ በኮምፒውተር የሚፈጸም አዋጅ ውስጥ የሚካተቱ መሆኑን በግልጽ አስቀምጧል ማለት ነው። ኦፍ ኮርስ ሶ ኮምፒውተር ወንጀል አዋጅ ብለን ስንል ይሄ ነው በኮንሰፕት ደረጃ ማለት ነው። ሶ ወንጀሎቹ ምን አይነት ወንጀል የሚፈጸሙት ኮምፒውተር ብለን ስንል በኮምፒውተር ምን አይነት ወንጀል ይፈጸማል ብለን ስንል ብሮድሊ በሶስት እንትን ያስቀምጣቸዋል። ትርጓሜ ላይ ንዑስ አንቀጽ 1 ላይ ልክ ሲጀምር አንደኛ በራሱ በኮምፒውተሩ ላይ ኦር በስልክ ላይ በኮምፒውተር ስርዓት እንዲሁም በኮምፒውተር ዳታ ወይም ኔትወርክ ላይ የሚፈጸም ወንጀል ነው ይለናል። ያ ምን አይነት ወንጀሎችን ያካትታል የሚለውን በዝርዝር በቀጣዩ ክፍል ላይ የሚመጣበት መሆኑ እንዳለ ሆኖ፣ ሁለተኛው ደግሞ አሁን የዘረዘርናቸውን ኮምፒውተር ስርዓት ዳታ ተጠቅሞ ኦር ኔትወርክን ተጠቅሞ የሚፈጸም ደግሞ ወንጀል አለ። አንደኛ ራሱ ኮምፒውተሩ ላይ የሚፈጸምበት ወንጀል ሊሆን ይችላል። ለምሳሌ ኮምፒውተሩ ላይ ያለውን ዳታ ማጥፋት ሊሆን ይችላል፣ ዳታው መስረቅ ሊሆን ይችላል፣ ኮራፕት ማድረግ ሊሆን ይችላል፣ በቫይረስ ወይ በሆነ ነገር እንዲበከል ማድረግ ምናምን ሊሆን ይችላል ማለት ነው። በሌላ መተካት ነው። ብዙ አይነት ወንጀሎች ይኖሩታል ውስጥ ማለት ነውና ሶስት አንደኛ ራሱ ኮምፒውተሩ ላይ የሚፈጸም ወንጀል ይሆናል ማለት ነው። ሁለተኛው ደግሞ ይህንን ዲቫይስ በመጠቀም የሚፈጸም ደግሞ ወንጀል አለ። የተለያዩ ሐሰተኛ መረጃዎችን ለምሳሌ በዛ ያንን ኮምፒውተር በመጠቀም ልናሰራጭ እንችላለን ማለት ነውና ሁለተኛው እሱን በመጠቀም የሚደርስ ወንጀል ነው የሚፈጸም ወንጀል ነው ማለት ነው። ሁለተኛ የኮምፒውተር ዳታን በመጠቀም ኮምፒውተሩ ራሱ ላይ ሳይሆን የሚፈጸመው በሌሎች ወገኖች ላይ የሰዎችን ስም በማንሳት ሶስተኛ ወገን ላይ ጉዳት የሚያደርስን ድርጊት መፈጸም ማለት ነው። ኦፍ ኮርስ ሶስተኛው ደግሞ ዳይሬክትሊ ይህንን ዲቫይስ በመጠቀም ኮምፒውተር ስርዓቱንና ኔትወርኩን በመጠቀም የሚሰራጭ የህገወጥ የኮምፒውተር ዳታ ይዘት ነው ይላል። በተለይ ኢሌጋል ኮንተንቶች ጋር በተገናኘ እንትምንላቸው ማለት ነው። የተለያዩ ይዘት ያላቸው ዳታዎች ይኖራሉ። እነኛን ዳታዎች ለሌላ ሶስተኛ ወገን ማለት ነው ለጠቃላይ ለሰፊ ማህበረሰብ ሊሆን ይችላል፣ ሌላ ለሶስተኛ ወገን አካልም ሊሆን ይችላል፣ ኢንዲቪጁዋልም ቢሆን ያንን ስናደርስ በዛ ደግሞ የምንፈጽማቸው የኮምፒውተር ወንጀሎች አሉና ቤዚካሊ የኮምፒውተር ወንጀል ብለን ስንል እነኚህን ነገሮች ነው ከግምት አስገብተን የምናወራው። ከዚህ ጋር ተያይዞ ኦልሞስት በክፍል 2 ከአንቀጽ 3 ጀምሮ እስከ 20 ያሉት በግልጽ እያንዳንዳቸው የወንጀል ድንጋጌ ያላቸው ምናምን በዝርዝር የተቀመጠዋል። እስኪ እነሱን እንትኖች እናያቸው። ለምሳሌ ህገወጥ ደራሽነት ማለት ምን ማለት ነው? ማለት ማን ላይ ሲደረስ ነው ህገወጥ የሚሆነው፣ ማን ላይ ሳይደረስ ነው ህገወጥ የማይሆነው የሚለውን እስኪ አብረን እያየን እንሂድ። እንግዲህ አዋጁ አሁን አንቺ እንደገለጽሽው ክፍል 2 ላይ ነው ኦልሞስት ይህንን ዲቫይስ በመጠቀም የሚፈጸሙ ወንጀሎች በዝርዝር የተቀመጡት እስከ አንቀጽ 2 ላይ ክፍል 2 ላይ የተቀመጡ ነገሮች ናቸው። ክፍል 2 በራሱ በንዑሳን ክፍሎች የተከፋፈለ ነው። 4 ንዑሳን ክፍሎች አሉት ክፍል 2 በራሱ ማለት ነው። በዝርዝር ስናየው እዛ ላይ ህገወጥ ደራሽነት፣ ስለ ህገወጥ ጠለፋ፣ ስለ ኮምፒውተር ስርዓት ላይ ጣልቃ መግባት እያለ የሚያነሳቸው ነገሮች አሉና የመጀመሪያው የተቀመጠው ስለ ህገወጥ ደራሽነት። ህገወጥ ደራሽነት ብለን ስንል ኢሌጋል አክሰስ ብሎ ያስቀምጧል እንግሊዝኛው ማለት ነው። ይሄ የሆነን ማንኛውም ሰው ሊሆን ይችላል ያለ ፈቃድ ወይም ደግሞ ከተሰጠው ፈቃድ ውጪ ያለ ፈቃድ ከግለሰብ ወር ከባለቤቱ ፈቃድ ሳያገኝ ወይም ደግሞ ከተሰጠው ፈቃድ ውጪ አንዳንዴ የሆነ ተቋም ላይ ስንሰራ ሊሆን ይችላል። በተለያየ ኦኬዥን ላይ የምትሰጠው ሪስትሪክትድ የሆነ ፐርሚሽን አለ። እኛ አክሰስ ማድረግ የምንችለው ሪስትሪክትድ የሆነ ዳታ አለ። ከዛ ውጪ አክሰስ ማድረግ አይፈቀድልንም። ከዛ ወጥተን ተጨማሪ ከተሰጠን ፓወር ውጪ አውቶሪቲ ውጪ ሄደን አክሰስ ስናደርግ ማለት ነው ያንን መረጃ ስናገኝ ማለት ነው። የኮምፒውተር ስርዓቱ ላይ ሊሆን ይችላል፣ ዳታው ሊሆን ይችላል፣ ኔትወርኩ ሊሆን ይችላል። በከፊልም ሆነ በሙሉ ያገኘን እንደሆነ በዚህ አግባብ ከ3 ዓመት በማይበልጥ ቀላል
እስራት ወይም ከብር 30,000 እስከ 50,000 ማለው ወይም ነው ከሁለቱም ሊሆን ይችላል ሊቀጣ እንደሚችል ይደነጋል ማለት ነው። ይሄን ምናልባት ሙዲን በእንደው አንዳንድ ጊዜ እንደዚህ አይነት ጉዳዮች በደንብ ለተመልካቾቻችን ክሊር የሚሆኑት በምሳሌ ሲጠቀሱ ስለሆነ ህገወጥ ደራሽነት አሁን የባንክ ሰራተኞች እንትን ከሆነ ከባንክ ሰራተኞች ውስጥ ኃላፊውና ወይ አንድ ሰንበዲ መግቢያ አክሰስ ይሰጣቸዋል ማለት እሱ መግቢያ አክሰስ የሚሰጣቸው እስከሆነ ሊሚት ድረስ ነው። ይሄ ማለት ለምሳሌ መግቢያ አክሰስ ሊሰጠው ወይም ደግሞ ማወቅ የሌለበት ሰው ያንን አክሰስ አውቆ ቢሆን ብዙ ብሮች ወደ ሆነ ሰው እንዲተላለፍ እድል ሊፈጠር ይችላል ወይም ደግሞ ማወቅ የሌለበትን መረጃ ወይም ዳታ እንዲያገኝ እድል ስለሚፈጥርለት አይ ይሄንን ማለት ነው ወይ በዛው አብረን እንድታነሳው ፈልጌ ነው። ምክንያቱም ምንድነው በተለይ አሁን ይሄ ሪስትሪክት ሲደረግ የሆነ ነገር ኃላፊነትም ጭምር እያስተላለፍን ነው። የሆነ አንድ ሰው የሆነ ፖዚሽን አለው በሆነ ተቋም ውስጥ ባንክም ሊሆን ይችላል ሌላም ተቋም ሊሆን ይችላል የሆነ ዳታ ላይ ይሄንን እንትን አክሰስ የማድረጉ ስልጣን ያንተ ነው ተብሎ ይሰጣል። ሲሰጠው ከነ ኃላፊነት ነው። የሆነ ነገር ሚስ ካደረገው የሆነ ነገር ከጠፋ ጉዳትም የሚደርስ ከሆነ እሱ ነው ኃላፊነት ነው የሚወስደው። ሌላ ሰርድ ፐርሰን መጥቶ አክሰስ ሲያደርግ የሆነ ነገር ቢያጠፋ ያ ሰርድ ፐርሰን አይደለም የሚጠየቀው። ያ ሰርድ ፐርሰን በሌላ ተደርሶበት በማስረጃ ማምለከት ተጣርቶ ወንጀል እንትን ሊባልበት ይችላል። የመጀመሪያው ተጠያቂ የሚሆነው ግን አክሰስ ሰው ነው የሚሆነው ማለት ነው። ስለዚህ ሊሚት ሲደረግ በምክንያት ነው ሊሚት የሚደረገውና የወንጀል ኢምፕሊኬሽንም ሊያመጣ የቻለበት ምክንያት አንደኛው ይሄ ነው ማለት ነውና የህገወጥ ደራሽነት የሚለውን በሰፊው ስናየው ይሄንን ልንይዝ እንችላለን ማለት ነው። እኔ አንድ ፕራክቲስ ስላለኝ ነው እሱም በተመለከተ የባንክ ማኔጀር ወይ ምናምን ሲሆኑ የሆነ አክሰስ ይሰጣቸዋል እና በሱ አክሰስ እስከ 5,000 ብር ምናምን ትራንስፈር ማድረግ ይችላሉ። ከሆነ ሊሚት በላይ ራሱ አያሳልፋቸውም ወይም ደግሞ እንትና አክሰስ አይሰጣቸውም። ከዛ ምንድነው የሆነው ተከሳሽ ሆኖ ነው መጥቶ እኔ ጋር እንትን የሆነው ማለት ነው። የሆነው ምንድነው ሁሉ ጊዜ ከ5,000 ብር በታች ያንተንም የሁሉንም ሰው እንትን አክሰስ ማድረግ ይችላል እና ከሰዎች አካውንት ከ5,000 ብር በታች ትራንስፈር ያደርጋል። እንዴት ተያዘ ፋይናሊ በጣም ብዙ ሚሊዮን ብሮች ትራንስፈር አድርጓል። ትራንስፈር የሚያደርግለት ደግሞ የሆነ የቀን ሰራተኛ የቀን ስራ እየሰራ እንትን መኪና ያጠበ ምናምን እናቱን የሚረዳ በጣም ምስኪን ልጅ ነው እና ልክ ወደሱ ከሆኑ አካውንቶች ከ5,000 ብር በታች ትራንስፈር ያደርጋል። እንግዲህ ትራንስፈር ሲያደርግ ደግሞ በጣም ሴሌክቲቭሊ ነው ትራንስፈር የሚያደርገው። ይሄ ያለ አይደል ብዙ ትራንዛክሽን ያላቸው በደም ማያቆትም ብሎ የሚገምታቸው ምናምን ነው እየገባ አክሰስ የሚያደርገው። ፋይናሊ የሆነ ቀን ሌላ ብራንች ሄዶ በሌላኛው ሰው አክሰስ በሌላው በዛ ማኔጀሩ አክሰስ ገብቶ ትራንስፈር አድርጎ ሎጋውት ሳያደርግ ረስቶት እንትን ያደርጋልና ልክ ያኛው ሰውዬ ሲገባ አውቶማቲካሊ የሆነ 4800 ሰምቲንግ ነገር ትራንስፈር ተደርጓል። ፋይናሊ እሱን መነሻ አድርገው አክሰስ ሲያደርጉ በጣም ኢን ሚሊየንስ እንትን ተደርጎ አክሰስ ተደርጎ ምናምንና ዝም ብሎ ትንሽ ቀላል ነገር የሚመስሉን ግን ብዙ ኢኮኖሚካል ጉዳት የሚያደርሱ እንትኖች ናቸው የሚለውን ለማንሳት ነው በሚገባ። ልክ እንደዚህ አይነት መሰል ሌሎች ሰፊ በተለያዩ ተቋማት ላይ የሚፈጸሙ ድርጊቶች ይኖራሉ። ሌላው ህገወጥ ጠለፋ ብሎ የሚያስቀምጠው ነው። ይሄ ኢሌጋል ኢንተርሰፕሽን ማለት ነው። ምን ብሎ ያስቀምጠዋል ህጉ? ማንኛውም ሰው ሆነ ብሎ ያለ ፈቃድ ከተሰጠው ፈቃድ ውጭ ይፋዊ ያልሆነ የኮምፒውተር ዳታ ወይም የዳታ ፕሮሰሲንግ አገልግሎት የጠለፈ እንደሆነ። አሁን እንግዲህ ይፋዊ ያልሆነ ተብሎ ሲባል እንግዲህ ሜቢ ፐብሊክ ለመሆን የሆነ እንትን የቀረው ድራፍት ደረጃ ላይ ያለ ነገር ሊሆን ይችላል። ተጠናቆ ፐብሊክ ያልተደረገ ነገር ሊሆን ይችላል። ብዙ የተለፋበት እንትን ሊሆን ይችላል። እንዲህ አይነት እንትኖችን ሜቢ ዩዥዋሊ አንዳንዴ ፊልም ይሁን ኦር ሰምት እንትኖች እንትን ከማድረጋቸው በፊት ኦፊሻል ከመደረጋቸው በፊት ፐብሊክሊ እንትን ከመባላቸው በፊት ቲንክ ተጠልፎ የሚወጣባቸው አጋጣሚዎች ሊኖሩ ይችላሉ። ዳታው ተሰርቆ ማለት ነው ደግሞ መረጃው ተሰርቆ ማለት ነው። እንዲህ አይነት ነገሮችን ልናይ እንችላለን። ሌሎች ነገሮችም በድራፍት ሌቭል ያሉ ይሄ ይፋ ሲሆኑ ነው ከሆነ በኋላ ምንም ትርጉም አይኖራቸው ነገሮች ማለት ነው። ይፋ ከሆኑ በኋላ ያኛው ሰውዬ ቢያገኘው ባገኘው ምንም ትርጉም ላይኖረው ይችላል። ኢቭን ሰውዬው ማግኘት ያለበት ኢኮኖሚክ ጥቅምን እንዳያገኝ ሊያደርገው ይችላል። ለምሳሌ ኦፊሻሊ መገለጽ ያለበትን ቀን ሳይጠብቅ ከተገለጸ ያኛው ሰውዬ ወይም ደግሞ በሲኒማ ወይ በሆነ አክሰስ ሊሆን ይችላል የሚያሳየው
አንድ ዩቲዩብ ላይ ግን ብትለቀው ሁሉም ሰው አክሰስ ያደርገውና ሰውየው ማግኘት ያለበትን ነገር እንዳያገኝም በርካታ ልፋቶች ይኖራሉ ከጀርባ በጣም ለብዙ ጊዜ የተለፋበትን ነገር መጨረሻ ላይ እንግዲህ ኤዲቲንግ ፕሮሰሶች እንግዲህ ፎርማል ሂደቶች አልፈው ፐብሊክ እስከሚወጡ ድረስ ከወጡ በኋላ ደግሞ የሚኖሩ ሂደቶች አሉ ተከትሎ እንዳልሽው የሚያገኛቸው ብዙ ፋይናንሻልም ከፋይናንስም በላይ ደግሞ ብዙ ነገር ነው የሚያልፈውና ያንን ሁላ ጉዳት የሚያስከትል ነውና ኢሌጋል ኢንተርሰፕሽን ወይም ደግሞ ህገወጥ የዳታ ጠለፋ ሲያጋጥም ይሄም ከ5 ዓመት በማይበልጥ ጽኑ እስራት የሚያስቀጣ መሆኑና ከ10,000 እስከ 50,000 የገንዘብ መቀጮም ያለው መሆኑ ተቀምጧል ማለት ነው። ሌላው በኮምፒውተር ስርዓት ላይ የሚፈጸም ጣልቃ መግባት ነው ኢንተርፌረንስ ዊዝ ኮምፒውተር ሲስተም ብለው ያስቀምጠዋልና ይሄኛው እንግዲህ ያለ ሰውየው ፈቃድ ነው ወይም ደግሞ ሆን ተብሎ ከተሰጠው ፈቃድ ውጪ የኮምፒውተር ዳታን በማስገባት በማሰራጨት በማጥፋት ወይም በመለወጥ የኮምፒውተር ስርዓትን ወይም ኔትወርክን መደበኛ ተግባር በከፊልም ሆነ ሙሉ በሙሉ ያደናቀፈ ያወከ ያወደመ ወይም እንዲቋረጥ ያደረገ እንደሆነ ከ3 ዓመት እስከ 5 ዓመት በሚደርስ ጽኑ እስራት ይቀጣል የሚለውን ያስቀምጣል ማለት ነው። ይሄንን እንግዲህ ይሄንንም ገብቶ ነው ይሄንን የሚያደርገው ማለት ነው። ቀደም እንዳልነው በገንዘብም ደግሞ እስከ 50,000 ብር በሚደርስ በገንዘብ እስከ 50,000 ብር የሚደርስ መቀጮ ይኖረዋል ማለት ነው። ይሄንም እንግዲህ ጣልቃ ገብቶ እንግዲህ አንድ ሰው የሆነን ዳታ ሲሰራው በጣም ብዙ ይለፋበታል። ብዙ ለፍቶ ነው የሚያደራጀው ያንን ፋይል ለመሰብሰብ ሰው ያንን ፋይል የሚሰበስበው ፎር ሰም ሪዝን ነው። ያንን ከሰበሰበ በኋላ ለሆነ ጥቅም ለማዋል ነውና ግን የሆነ ሰው ገብቶ ዳታውን ሲያጠፋበት የሚያጣው በጣም በርካታ ነገሮች ይኖራሉና ፋይሉን ማጣቱ በራሱ ትልቅ ጉዳት ያደርስበታል። ያን ከዛ ፋይል ጋር ደግሞ በተገናኘ የሚያገኛቸው ጥቅሞች እንደዛ ያሳጠዋልና ይሄም በዛው ልክ እንደተባለው እስከ 5 ዓመት ባለው ጽኑ እስራት የሚያስቀጣ ስለሆነ ያው ተገቢውን ጥንቃቄ ልናደርግ ይገባል ነው።